በፍጹም ተቀባይነት የሌለው። ፕሬዝዳንት ትራምፕ ከጥቂት ሰዓታት በፊት በትሩዝ ሶሻል ገጻቸው ላይ በቁጣ ያስተላለፉት መልእክት ነው። ዓለም ሰላምን ስትጠብቅ አወዛጋቢው ትራምፕ ግን የኢራን የሰላም ጥያቄን ወደ ቆሻሻ መጣያ ውስጥ ጥለውታል። ውጥረቱ አሁን ወደ እጅግ አሳሳቢ ደረጃ ደርሷል። የኢራን አብዮታዊ ዘብ IRGC ሚሳኤሎችና ድሮኖች በአሜሪካ የጦር መርከቦች ላይ ያነጣጥራሉ። አሜሪካን በተኩስ ለማርበርበር ትዕዛዝ እየጠበቅኩ ነው ሲል አስደንጋጭ ማስጠንቀቂያ ሰጥቷል። ትራምፕ የኢራን ተወካዮች የላኩት ምላሽ አላስደሰተኝም ሲሉ፣ ቴህራን በበኩሏ ትራምፕን ለማስደሰት ብለን የምንጽፈው ስምምነት የለም በማለት ዳግም ጦርነቱን ቀስቅሰዋል። ትራምፕ ያሉት ትልቅ እሳት ዛሬ በኢራን ላይ ይዘንባል ወይንስ እስራኤል የኢራንን የኒኩለር ማዕድን በኃይል ለመውሰድ ወደ ውስጥ እንገባለን ያለችው ከሰሞኑ ይፈጸማል? ዛሬ የወጡ መረጃዎች ከትላንት ይልቅ ነገሮችን ግልጽ ያደርጋሉ። ይህ ቪዲዮ እነዚህና ሌሎች መረጃዎችን ያጋልጣል። እስከ መጨረሻ አብራችሁን ቆዩ። ዛሬ ዓለም አቀፉ የዲፕሎማሲ መስመር ሙሉ በሙሉ የተቋረጠ ይመስላል። ፕሬዝዳንት ዶናልድ ትራምፕ ኢራን በፓኪስታን አደራዳሪነት የላከችውን የሰላም ስምምነት ምላሽ በፍጹም ተቀባይነት የሌለው ሲሉ ውድቅ አድርገውታል። ትራምፕ የኢራን ተወካዮች የላኩት ነጥብ አሜሪካ እንደማያስደስት ገልጸው የጦርነት ማቆሚያ መንገድ ዳግም ጭልም እንዲል አድርገውታል። ትራምፕ ይህን ማለታቸውን ተከትሎ ኢራን በበኩሏ ትራምፕን ለማስደሰት ተብሎ የሚዘጋጅ ምንም አይነት እቅድ የለም፣ የድርድር ቡድኑ የሚጽፈው ስለ ኢራን ብሔራዊ መብቶች ብቻ ነው፣ ትራምፕ በዚህ ደስተኛ ካልሆኑ ነገሩ ይበልጥ መልካም ነው ማለታቸውን ምንጮች ገልጸዋል። አክለውም ትራምፕ እውነታውን አይወዱም፣ ለዚህም ነው ሁልጊዜ በኢራን የሚሸነፉት ብለዋል። በሌላ በኩል የኢራን አብዮታዊ ዘብ IRGC የኤሮስፔስ ኃይል አዛዥ ጀነራል ሰርዳ ሙሳቪ የኢራን ሚሳኤሎችና ድሮኖች በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና መርከቦች ላይ አነጣጥረው ትዕዛዝ እየጠበቁ መሆኑን በይፋ ተናግረዋል። ጀነራሉ አጥቂ ጠላቶቻችንን ለመምታት ዝግጁ ነን ማለታቸው ለስምምነት የቀረበው ድል ወደ ወታደራዊ ጦርነት መቀየሩን ያሳያል። የኢራን የዜና ወኪሎች ደግሞ ማንም ትራምፕን ለማስደሰት ብሎ ስምምነት አይጽፍም፣ እኛ የምንቆመው ለሕዝባችን መብት ነው በማለት ለትራምፕ ጠንካራ የቁጣ ምላሽ ሰጥተዋል። በትራምፕና በቴህራን መካከል ያለው ዲፕሎማሲ ወደ ፍጥጫ ሲቀየር፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን ግልጽ ወታደራዊ ግባቸውን አስታውቀዋል። ጦርነቱ አያበቃም ያሉት ኔታንያሁ በኢራን እጅ ላይ የሚገኘው የኒኩለር ማዕድን ወይም ዩራኒየም በሙሉ ተጭኖ እስካልወጣ ድረስ ድርድሩ ትርጉም እንደሌለው ተናግረዋል። እንዴት ነው ማዕድኑ የሚወጣው ተብሎ ሲጠየቁ ወደ ውስጥ እንገባለን ከዚያም ይዘነው እንወጣለን የሚል ቀጥተኛ ምላሽ ሰጥተዋል። ትራምፕም ወደዚያ መግባት እፈልጋለሁ የሚል አቋም እንዳላቸው ኔታንያሁ ገልጸዋል። በሌላ በኩል በሰሜን እስራኤል ድንበር ላይ አዲስና አስፈሪ ቴክኖሎጂ ብቅ ብሏል። ሄዝቦላ ፋይበር ኦፕቲክስ ክር የታጠቁ አዳዲስ ድሮኖችን በመጠቀም የእስራኤል አይረን ዶም የድሮን መከላከያ ሰብሮ መግባት ችሏል። እነዚህ ድሮኖች በሬዲዮ ሞገድ ስለማይሰሩ እስራኤል ልታጨነግፋቸው አልቻለችም። ትናንት አንድ የሄዝቦላ ድሮን የእስራኤል የሚሳኤል መከላከያ ሲመታ የሚያሳይ ቪዲዮ መለቀቁ የእስራኤል ጦር በቴክኖሎጂ ረገድ አሁንም ወደ ኋላ መቅረቱና በከፍተኛ ስጋት ውስጥ መሆኑን ያሳያል። ውድ ተመልካቾቻችን፣ ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ትክክለኛ መረጃ ለማግኘት አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ራስዎን ለፈጣንና ተአማኒ መረጃዎች ቅርብ ያድርጉ። ዲፕሎማሲ በቆመበት በዚህ ሰዓት በኢራን ጎዳናዎች ላይ ሌላ ጦርነት እየተካሄደ ነው። የኢራን ገንዘብ የሆነው ሪያል በታሪክ ታይቶ በማይታወቅ መልኩ ማሽቆልቆሉን ቀጥሏል። በአሁኑ ሰዓት አንድ የአሜሪካን ዶላር በ1.84 ሚሊዮን ሪያል እየተመነዘረ ይገኛል። ይህም በሀገሪቱ መሰረታዊ የፍጆታ እቃዎች ማለትም ዳቦና ዘይት ላይ የ200 በመቶ የዋጋ ጭማሪ ያስከትሏል። ይሁን እንጂ አንድ ሚስጥራዊ የአሜሪካ ስለላ መረጃ እንደሚያመለክተው ኢራን ይህን ከፍተኛ ጫና ለተጨማሪ ጥቂት ወራት መቋቋም የምትችልበት አቅም እንዳላት ተገምቷል። ይህም ትራምፕ ወደ ቀጣይ ወታደራዊ እርምጃ ሊገፋፋቸው ይችላል። በሌላ በኩል የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም እስራኤል የጦርነቱ ማቆሚያ ጊዜ ሰሌዳ ካላስቀመጠች ድርድር የለም ሲሉ ለዓለም አስታውቀዋል። ሊባኖስ የተኩስ አቁሙ እንዲጸናና የእስራኤል ጦር የሚወጣበት ግልጽ የሆነ ቀን እንዲቆረጥ ትፈልጋለች። ጠቅላይ ሚኒስትሩ አክለው በሊባኖስ ምድር ላይ መሳሪያ መያዝ ያለበት መንግስት ብቻ መሆኑን በመግለጽ የሄዝቦላ ወታደራዊ ጥንካሬን በተዘዋዋሪ ተችተዋል። እንደነዚህ አይነት ፈጣን መረጃዎችን በየቀኑ እንዲደርሱ አሁኑኑ ሰብስክራይብ ያድርጉ። ኢራን የኢኮኖሚ ውድቀቷን ለመታደግ ስትል ለትራምፕ ትገዛለች ወይንስ
በጀነራሎቿ እንደተዛተው ዛሬ ሌሊት ሚሳኤሎቿን በአሜሪካ ላይ ትተኩሳለች። ዓለም በሁለት ታላላቅ ኃይሎች መካከል ሆና የፍንዳታውን ድምጽ እየተጠባበቀች ነው። ሀሳባችሁን በኮሜንት ላይ አስቀምጡልን። እኛም አዳዲስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ እንቀርባለን። እስከዛው ድረስ ንቁ ሆናችሁ ጠብቁን። ቸርን ሰንብት።